ጠቋር እሺ ሻምበሶ ያውለው ምሰሶ ሻምበሶ ያውለው ምሰሶ እሺ የተከበሩ ተወኝ እንዴት መጀመሪያ ከአንተ ስትመጣ ፈራት ነበር። ሰው ማለም ገርማ እንዴት ምን አልገባኝም እኮ ሰው እንዴት እኔ አብሬያት ነው ይኸውልህ አላፈላ ቡና ምላልህ ስትል በቃ ሁሉ ኦፕራሲዮን ገርተና ይስላከው ነው ሁሉ ኦፕራሲዮን እያታለሁ ብዙ ችግር ውስጥ ተከስቻለሁ። አየር በራሪ በደመና ሰጋሪ አንበሳው ያውሊያ ምሰሶ የተውሻ አንበሶ በሙሉ ሁሉን ሽባ የሚያደርግ አንተ እያወቁ እስካሁን ድረስ ይስላላል ጠርሰኝ ብላ ለራስ ብቻ ለአንተ ብቻ በራሷ በጨጎራ ጎድጓዳ አቃጥላታለሁ። ስንት ሕክምና እንሄዳሉ አቃጥላት ራሷን ሁልጊዜ መድኃኒት ይዛለች። ነፍስን የሚያጠፋው እግዚአብሔር ብቻ ነው እንላለን። የራሱን ልጆች ይችላል እየበላ ያጠፋል። ሲጸነሱ አብሮ ተጸንሷል፣ ባለቤት ነው። ሲኖሩ አብሮ ኖሯል፣ ባለቤት ነው። ስለዚህ ይችላል። ከጠላት ጠብቆ ወዳጁና ዘሩ ሊያደርግ በስጋ ተገለጠ። አይ ዘራችን አንተ አትሆንማል። የራሳችንን እንጀራ እየበላን የክርስቶስን እንጀራ ተውን፣ ከማዕዱ ተነጠልን፣ የጣዖት ልጆች ሆነን በቃ ከዚህ በኋላ ይችላል። እድልህን ማንከራተት፣ ተስፋ ማስቆረጥ፣ ዛፍ ላይ ወስዶ መስቀል፣ መርዝ አጠጥቶ መግደል ይችላል። ራሱ ይጠጣል፣ አንተ ትሞታለህ። ሴቷን በ5 ዓመቷ እጅጓን ሞኝ አድርጌ ጅል አድርጌ ሽንቷን አባሉን በዛ የምትደራረግ አድርጌ ገደልኳት። እኔ እንዲህ ይዣት እንድኖር ይዣት መኖር ሁልጊዜ ወዳታለሁ። ይዣት የምኖር በቃ ጋሎለኝ ቁርበላ ጋሎለኝ ነጠላ ጋሎለኝ በቃ ይዣት እንድኖር ነው የምፈልገው። የእናት የቅድሚያ ስራ ትሄዳላችሁ። ቆይ አንተ ምንድን ነው የቅድሚያ እሺ የቤተሰብ ዛፍ የእናት ውቃቢ ዛፍ በለው ቅድሚያ አንተስ እንዴት ነው ታጓራ? ያጓራ ነገር ነው። እንዴት ነው ታጓራ? ሶስት ወንድ ልጅ በዘጠኝ ወር አልቀበላም። ስንት ወንድ ልጅ? 7 ነው የወለድኩት። በ7ቱ 4ቱን በልቻቸዋለሁ። አራቱን በላቸው። 4ቱን በልቻቸዋለሁ። 3 አሉልኝ። አልነካቸውም። እነሱን አልነካቸውም። ለምን በላቸው? በቃ እነሱን ጣፈጡ። ደማቸውን ጠጣሁ በላሁ። እሷንም እያላመጥኩ ነገር ራሷን ጨጓራዋን እያቃጠልኩ ራሷን ሁልጊዜ በመድኃኒት እያቃጠልኩ እበላታለሁ፣ አላምጣታለሁ። ጨጓራዋን መግደል ይችላል አይችልም የሚለው ነገር ላይ ብዙ መንፈሳዊያን ሰዎች ሁሉ ይከራከራሉ። ይችላል መግባቱን እና መግዛቱን ከቻለ እስከተገበረ ጊዜ ድረስ በባለቤትነት እስከገዛ ጊዜ ድረስ ያቺ ሕያው የሆነችን የእግዚአብሔርን እስትንፋስ አንቆ ማጥፋት ይችላል። ይኸው ሳውልን እኮ ነገር ያጠፋው ነው የምንማረው ነው። በቃ ይችላል። እግዚአብሔር እስከተለየ ለአምልኮት ተገዢ ሆነ በመንፈሳዊ በረከት መኖር እስካልቻል ይችላል። ነፍስን የሚያጠፋው እግዚአብሔር ብቻ ነው እንላለን። የራሱን ልጆች ይችላል እየበላ ያጠፋል። ሲጸነሱ አብሮ ተጸንሷል፣ ባለቤት ነው። ሲኖሩ አብሮ ኖሯል፣ ባለቤት ነው። ስለዚህ ይችላል። ኢዮብን ይጠቅሳሉ አንዳንድ። ኢዮብን መች ገደለው እንላለን። ኢዮብ እኮ እግዚአብሔርን አምኖ ነው እየተከላከለ ያለው፣ በእምነቱ ነው። ኢዮብ ሀብቱን ንብረቱን አጥፍቷል፣ ልጆቹን አጥፍቷል። ኢዮብን ግን መግደል አልቻለም። ግን በልጆቹ ላይ ሁሉ ስልጣን ነበረው። ጠራርጎን ያጠፋቸው እግዚአብሔር
እንዲከላከልልን ጥቅሙ እኮ ይሄ ነው። የእግዚአብሔር ጥቅሙ ይሄ ነው። ከጠላት ጠብቆ ወዳጁና ዘሩ ሊያደርግህ በስጋ ተገለጠ። አይ ዘራችን አንተ አትሆንም ማለት የራሳችንን እንጀራ እየበላን የክርስቶስን እንጀራ ተውን ከማዕዱ ተነጠልን የጣዖት ልጆች ሆነን በቃ ከዚህ በኋላ ይችላል እድልህን ማንከራተት፣ ተስፋ ማስቆረጥ፣ ዛፍ ላይ ወስዶ መስቀል፣ መርዝ አጠጥቶ መግደል ይችላል። ራሱ ይጠጣል፣ አንተ ትሞታለህ። ራሱን ይሰቅላል፣ አንተ ትሞታለህ። ምን ችግር አለ? ልክ ከሰቀለ በኋላ ምንም ማምለጥ እንደማትችል ሲያውቅ እዛ ትንፈራፈራለህ፣ ለማለትም ትሞክራለህ። ምናልባት ልቡን ከመለሰልህ ነው። እዛው ደግሞ ንቅ አድርጎ ይዛል ነፍስ እስክትወጣ ድረስ። ከዛ ልክ ነፍስ ስትወጣ ይዞ ወደ ሀገሩ ይገባል፣ ወደ ሲኦል ማለት ነው። እና ገደልካቸው ገደልኳቸው ገደልኳቸው። ሴቷን በ5 ዓመቷ እጅግ ሞኝ አድርጌ ጅል አድርጌ ሽንቷንም አባል በዛ የምትደራረግ አድርጌ ገደልኳት። እኔ ግን እሷን ግን ነገር ስተራሷ ጨጓራዋንም ራሷን ሁልጊዜ መድኃኒት እየያዘች ሁልጊዜ ጸበል ብትሄድ ምንም ጸበል በጣም ኃይለኛ ቤተክርስቲያን ትሄዳለች። እዛ ነው እንጂ እገላት ነበር መጣት ነበር። አሁን ግን እለቃለሁ ካልደርች እለቃለሁ። እሺ እለቃለሁ። አሁን በቃ አንተ መስቀል ሳይ ተንቀጥቀጥ ልጆችን አለቃቸው እሷን የት አሉ ልጆቿ? ጥራቸው። አለ አንዱ አለ እዚህ አለ አንዱ አለ እሱን አመመው ብዬ ነው ይዤ የመጣሁት። አንተው ገባ? አዎ እኔ ራሴ እዚህ እሱ ታሞብኝ ነው የመጣሁት። እኔ ግን ምንም አላሰቡኝም። የት አመጣለህ ነው? ታሞብኝ እሱን ይዤ መጣሁ። እሱንም ልትበላው ነው? ቅድም አለላሁኝም እሱ ያደረስኩበትም ዳዊት ደጋሚ ናቸው። አባቱ ናቸው ዳዊት ደጋሚ ነው። አልነካም አላስነካም አሳድርገህ። እሺ ምንድን ነው የሚለው? እውነት ነው? አዎ ማለት በጣም ያማት ነበረ። ወድቃ እግሯን ተሰብራ ስለነበረ በዛው ሰይጣን መጥቷታል ብለን ነበር የምናስበው። ግን አይደለም ማለት ነው። ግን አይደለም ማለት ነው። ቅዱስ ቁርባን አልወሰደች? አልወሰደች። አዎ ከእግዚአብሔር ጋር ያልተያያዘ ሁሉ ጊዜ ሰይጣን መመላለሻው ነው። አይነቱ ደግሞ በጣም ብዙ ነው። ተራው ይለቃል። ዋናው ቤት ቁጭ ባሏ 20 ዓመት ነው ከሞተ። አትነካም፣ አታውቅም፣ ሌላ ነገር አታውቅም። እንዳትቆርባ አውቄ ነው። ምንም የምታውቀው ነገር የላትም። 20 ዓመቷ ነው ከሞተ። ምንም ልጆቿን የምታሳድግ ምንም የምታውቀው ነገር የላትም። አውቄ ልትቆርብ ስትል አውቄ በቃ ነው ይዣት ነው። ለምን ብትቆርብ ምን ታደርጋለች? በቃ እንጃ። እንዴት? እኔ በቃ አልፈልግም፣ ብትቆርብ አልፈልግም። ለምን? እንጃ። እኔ ለእኔ እንዳትሆን አውቆ ሌላ ደግሞ እንትን እንዳያስለቅቅብኝ እያልኩኝ እኔ ይዣት እንድኖር ይዛ እንድትኖር? አዎ ይዘህ መኖር? አዎ ይዣት ሁልጊዜ ወዳታለሁ። ይዣት መኖር በቃ ጋሎለኝ ቁርበላ ጋሎለኝ ነጠላ ጋሎለኝ በቃ ይዣት እንድኖር ነው የምፈልገው። ምንድን ነው ጋሎ? እኔ ጋሎ ነኛ፣ ሰይጣን ነኝ። ጋሎ ነህ? እሺ ልጆቿን በላሁ። አሁን እነሱ አልነካም። አባታቸው ዳዊት ደጋሚ ነው፣ አላስነካኝም። የፊተኞቹን እየተሰለሙ እየገባሁ ነው የበላኋቸው እየበላሁ። አሁን ግን እሱ አባታች ባሏ ሞተ። ልትቆርብ ስትል አላስቆረባትም። ቤተክርስቲያን ትሄዳለች፣ ትወዳለች። በቃ ዝም 20 ዓመቷ ነው። ምንም ነገር የምታውቀው ነገር የላትም። በቃ ዝም። አንተ ነህ ቁጭ ያልከው? አሁን ዝም ቁጭ አድርጌ ለምን? እኔ ስለምወዳት ነው። እንዳትለቅብኝ ነው፣ እንዳትሄድብኝ ነው። በቃ ተመልከት። ስንት ዓመት ነው ከገባህ? ስንት ዓመት? በልጅነቷ ጀምሬ ነው። በልጅነቷ ጀምሬ እናት አክስቷ ለቅቄ ነው ከእሷ ጋር የወጣሁት። ታዲያ አባቷ ዳዊት ደጋሚ ከሆነ ባሏ ዳዊት ደጋሚ ከሆነ ለምን አላስለቅቃትም? እየተሸረጥኩ እየገባሁ ነው። ሽርጥ እያልኩ እየገባሁ በቃ እሱ ሲሞት ደግሞ ጠቅላላ በቃ እኔ ብቻ ለራስህ ብቻ? ለአንተ ብቻ? በራሷ በጨጎራ ወዷን አቃጣታለሁ። ስንት ሕክምና እንሄዳሉ። አቃጣት ራሷን ሁልጊዜ መድኃኒት ይዛ ጠበልጅ በተስካለ ትሄድ ስትል መድኃኒት አስውጫ ተወስዳት። እንሾሽላም ትወዳለህ ደግሞ? አረገኝ ምን ማወላለሁኝ በቃ ሰፋለሁኝ። በቃ ሁልጊዜ ማዘጋጅላታለሁኝ። በቃ እኔ ውጭ ሌላ ትወዳለህ እንሾሽላ? አዎ ሞጬ ዘሪጋ ነው ወይስ ማን? ኧረ እኔ ሁሉ ነው ጋር
ተቆላላው ለጭበላው ካለው ነው ሙጨ ዘሪቃ የለም የለኝም። እሺ ሙጨ ዘሪቃ ተነሳ አንተ አታቋረጥ። አንተ ምንድን ነው የምትወደው? ሾሽላ ትወዳለህ? ሌላስ? ሹሩባ ትወዳለህ? ወደዚሁ ምን አይነት ሹሩባ? ምናምን የሚባለው ታውቃለህ? ምናምን የሚባለው ሹሩባ። ለምን ሹሩባ ትወዳለህ? ምን አገባህ ሹሩባ ውስጥ? ደስ ይለኛል። ከረሜላስ? አንተ በባህሪ ይሄ ሙጨ ዘሪቃ የሚባለው ከረሜላ ይወዳል፣ መስቲካ ይወዳል፣ ስኳር ይወዳል። ምንም እንደፈለገችው አሮጊት ላይ ቢሆን ከረሜላ ይወዳል። በጣም መመጥመጥ ነው። ይዞ ልክ እንደ ሕፃን ነው የሚያደርገው። ባህሪው ነው ራሱ የዛሩ ባህሪ ነው። እሺ ይሄ ነው ስራ። በተበረከ ሴዳላት ነው። አንተስ? እኔ አዳልሞቲ። አንተስ? እኔ አዳልሞቲ ወሰንጋላ። አንተስ? ሻምበሶ። አንተስ? አንተስ? የታየ ከራማ ና ወደዚህ የታየ ከራማ። አንተስ? አዳልሞቲ የት ነው ያስቃት? ከዘር ማንዘር ነው የመጣው። ከቅድመ አያት ነው የመጣሁት። ከቅድመ አያት? አዎ ከቅድመ አያት። የት አካባቢ ነው የታየ ከራማ? በስተ ምስራቅ ምንድን ነው? አስበተፈሪ ድሬዳዋ ነው። ድሬዳዋ የታየ ከራማ ምንድን ነው? የታየ ከራማ እና እስኪ የተከበርኩ ዛር ነኝ ይለኛል። ምን አልከኝ? ወደዚህ ምን አልከኝ? ማን ያከበረን? ሁሉ አንተ ስትመጣ እኮ እኔ አልጮኩም አልተገኘም። ገደሉ ጋር ያለው ወንዝ ጋር እንዴት ስትመጣ ካልተገኘ ትመጣ ነበር። እሺ አንጮኩም። የተከበርኩ ዛሬ ምን አልከኝ? በሰባት ዓመቷ ነው ከአያቷ ላይ እኮ ድምፅ ከባድ ገለጥ ናት። የተከበርክ ዛር ማነው ስምህ? ማነው? ጠቋር። እሺ ሻምበሶ ያውሊያው ምሰሶ። ሻምበሶ ያውሊያው ምሰሶ። እሺ የተከበርኩ ነኝ። ተወኝ ተወኝ። እንዴት ተወኝ። ድሮ ጀምሬ ከአንተ ስትመጣ ፈራት ነበረ። ከግራይ ጥዬ ገና ስታስበረኝ ብሎ ፈራት ነበረ። እሺ አዎ ከዛ ስትከታተል ፈራት ነበረ። እሺ እኔ የምጮህ አይደለሁም። የተከበርኩ እኮ ነኝ። ተው ተው ሰው መለምገር ማለት ተው። እንዴት እንዴት ተው ምን አልገባኝም እኮ ተው። እንዴት እኔ አብሬያት ነው ይኸውልህ አላተላ ቡና ምን አልል ስትል በጣም ሁሉ ኦፕራሲዮን እያጠና ይስላከው ነው። ሁሉ ኦፕራሲዮን እያጠና ብዙ ችግር ውስጥ ተከስቻለሁ። ቡና ማፍላት ይባል እየሄደች እንትና ጋር ስትመጣ አንተን ስትሰማ ቡና ሁሉ አላፈላም እያለች ነው። የሰው በቀታ የስኳር በሽተኛ የደም ብዛት ያለ እሺ ውስን ሰውነት ሁሉ እሺ የተከበርክ ዛር እስቲ ፎክር። ቀይ አፈር እንፍራዝ ነው የተወለድኩት። ቀይ አፈር እንፍራዝ እንፍራዝ። እሺ አዎ በአየር በራሪ በደመና ሰጋሪ አንበሳው የአውሊያ ምሰሶ የተውሻ አንበሶ በሙሉ ሁሉን ሽባ የሚያደርግ አንተ እያወቁ እስካሁን ድረስ ይችላል። ጠርሰኝ ብላ ነካነካ አድርገህ ሰውነት አውጡን ይዣለሁ ይዣለሁ እንደዚህ እያጣራል ነካነካ አድርገህ አንተ ግን አሁን በረመጣች ከአንተ በረመጣች አንተ ትበቃለህ ሲሆን እኔ ባከብረው እኔ መጣሁ። እኔን የሚበልጥ የለም። ግን እኔ ሞታለች። ምንድን ነው ቁርባን አስቸገረኝ። የቤተሰቦቿ አንድ ደግሞ አለች ዘር ይቺ ዘር ቆራቢ ናት። ያቃጠለችኝ የባሰ መታ ካራጣት መንፈሱ አመጣት እኮ አንድ ጋር ናቸው። አንድ ጋር እህትማማቾች ናቸው። አንተም ከራማ ነህ? ከራማ ነህ? እሺ አሁን ምን ይሻላል? እሺ
የተከበርኩ ነው ያላልክም? የተከበርኩ ነኝ። ስፌት ነው እኮ ተወሱ ተወሱ የተከበርክ ነው። ብትመግብ ተንበርከክ እኮ በል ተዘጋጅ። ሁሉም ተዘጋጅ። አፍለውጣ ተዘጋጅ። በሙሉ ይሄ እንግዲህ ዛር ነው ማለት ነው። ዛር ከመተት ጋራ ከቡዳ ጋራ ከሰይጣን ምልክቱ ተለካክፎ ብቻ ተደማምሮ ቁጭ ነው። ተዘጋጅ ተዘጋጅ አልኩህ እኮ በቃ እኔ አሁን ልጅ ምናምን አልፈልግም። ተዘጋጅ። ልጁ በሌላ ጊዜ እዚህ የገባውን በሙሉ አምለውጣ በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በአማኑኤል ስም ሲኦል እንገባለን። በቅዱስ ሚካኤል ስም ሲኦል እንገባለን። ቶሎ ሰባት አንተ የተከበርኩ ዛር ነኝ ይለኛል። ማነው ስምሽ? እንዴት ነው?